ናሆም የአምራንን ሴራ አወቀ። ዶክተሩን አግቶ ዶክተሩን ሲያሰቃየውም እውነት ሳይሆን ብር ሰጥታ እንደዋሽህ አድርጋኝ ነው በማለትም እውነታውን ተናገረ። ኑሐሚን አሁን እጅግ ከምንም በላይ ደስተኛ ሆነች። አምራንን አሁን ናሆም ትልቅ ችግር እንደሚፈጥርባትም ተናገረ። እናም አንቺ ስሬ ሆነሽ ያሰቃየሽኝንና አሁን እኔ ደግሞ እስርሽ ሁኜ እበቀልሻለሁ እያለ በውስጡ ማሰብ ጀመረ። አሁን ላይ አቶ ለይኩን ስለ ናሆም እውነቱን ያወቀ ወይም ደግሞ ልጃቸው አለመሆኑን የተረዳ ስለመሰለው የመጨረሻ በድንጋጤ አእምሮው ቢዚ ሆነ። አሁን ላይ እንግዲህ ወይዘሮ ዝናሽ አምራን ልታስፈራራትም ብትሞክርም ወንድነሽ ሞክሬ በማለትም መልስ ሰጠቻት። አሁን ላይ ላንቺ ገንዘቤን አሳልፌ ከምሰጥሽ ይልቅ ራሴን እስር ቤት ባገኘውና ብሰቃይ ይሻለኛልም አለች ወይዘሮ ዝናሽ። አሁን ናሆም ዶክተሩን አግቶ እያሰቃየ ባለበት ሰዓት ዶክተሩም ስለ አምራን እውነታውን ዝክዝክ አድርጎ ተናገረ። አሁን ላይ በቀሉን ወደ አምራን አዙሮ በህይወቱ እንደተጫወተችበትና ልጁንም የገደለችው ያስወረደችው እሷ መሆኗን አወቀ። እንዲሁም ደግሞ የኤርሚያስንና የአምራንን ሚስጥር በደንብ ስላወቀ አሁን ላይ አምራንንና ኤርሚያስን መበቀል እንዳለበትም አምኖ ተዘጋጅቶ ወሰነበት። አሁን ላይ እጅግ ከምንም በላይ የሚያሳዝነው አቶ ለይኩን እንዲሁም ደግሞ ኤሚ ደም እንባ እያለቀሰች ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በሚገርም ሁኔታ ናሆም አምራንንና የኤርሚያስን ሚስጥር አንድ በአንድ አወቀ። እጅግ የሚያሳዝነው ነገር እናቱን ስትወነጅልበት በመክረሟ እሱም ከሷ ተደርቦ እናቱን እንደዛ በማድረጉ እየተጸጸተ ይገኛል። ወይዘሮ ዝናሽን እንደለመደችው ለማስፈራራት አምራን ብትሞክርም ወይዘሮ ዝናሽ ተስፋ የቆረጠ የበሰበሰ ዝናብ ስለማይፈራ የፈለግሽውን ነገር አድርጊ ናሆም ልጅሽ እንዳልሆነ እነግረዋለሁ። እንዲሁም ለይኩን የዳግምን አባት እንደገደለ በተጨማሪም አንቺ ራስሽን አግለሽ ለይኩንን ገዳይ ብለሽ ቪዲዮ የቀረሽውን እንዲሁም ቪዲዮን ሲቀርጥ የነበረው ልጅ አምጥቼ እፊቱ አስደቅነዋለሁ ስትላትም ምንም አይመስለኝም። ምንም ያደርግ ይመስልሻል? ፍች ነው አስቦበት ተዘጋጅቶ ተነስቷል። እንዲሁም ደግሞ በቃ እጁን ለመስጠት ነው ተዘጋጅቷል። ስለዚህ ምንም ያስፈራኝ ነገር የለም። እኔም ልክ እንደ ለይኩን ተከትዬ እጅን እሰጣለሁ። ላንቺ ገንዘቤን ከምሰጥሽ በፍጹም ምንም ነገር አይሳካልሽም በማለትም ነገረቻት። በዚህ ሰዓት አሁን ላይ ቀጥታ ወደ ቤት የሄደው ናሆም እናቱ እጇን በፋሻ ታሽጋ ሲያገኛትም በጣም ደነገጠ። ምንድነው የተፈጠረው? ምንድነው የሆናችሁ? ሲልም እንግዲህ ኤሚ እውነታውን ለመናገር አፏፏ እያደረሰች ግን ደግሞ በእናቷ አዝና ምንድነው አንቺ እኮ እያደረግሻለሽው ከአንድ እናት የሚጠበቅ አይደለም ስትልም ቢሆንም ናሆምን እያደላና ወደ ናሆም ደስ እያለው እየተራመደ ስለሆነ ስለዚህ ምንም ነገር ማድረግ አልፈልግም በማለትም ወይዘሮ ዝናሽ እጅግ ከምንም በላይ እየተናደደችባት ትገኛለች። እና ለናሆም ቢያደርገው ምንድን ነው አሳድገሽ የለም ወይ ብትላትም ግን ቢሆንም ልጄ ዳግም ያሳስበኛል ስትልም በጣም ታሳፍሪያለሽ። ይህ ሁሉ
ቤተሰብ ይህ ሁሉ ጉድ እየተበተነ አንቺ ዛሬም ነገም ስለ ንብረት ነው የምታወሪው በማለትም ኤሚ እናቷን አዘነችባት። ሌላው ናሆምና እንዲሁም ደግሞ ኑሐሚን ደስ የሚል ላይፋቸውን ከገጠር ካሳለፉ በኋላ እጅግ በጣም ደስ በሚል ወደ ቤታቸው ተመለሱ። እንዲሁም ደግሞ ኑሐሚን ተገድፋ ደስ በሚል ሁኔታ እንግዲህ እጅግ በሚያሳዝን እያቀባጀራት አፈቀርከኝ እንደ የሚል ጥያቄም እየጠየቀችው ነበር በእንቅልፍ ልቧ። እንዲሁም እያቀባጀራት ስለነበረ ናሆም ደነገጠ። ከነቃች በኋላም እንደደረሱ ሲያወርዳ ከመኪና ላይ ስማው ሄደች። ግን እንደ ዛሬ የምለየ አይነት ስሜት ተሰምቶ ነበረ ከቤተሰቦች ጋር ከአባቴ ጋር ከምወዳት እናቴ ጋር ስለያይም እንደ አይነት ስሜት ተሰምቶኛ ያቅም ስትለውም በነገራችን ላይ እኔም እንደዛ አይነት ስሜት ተሰምቶኛ ያቅም አላት። እሷም ቀጠለችና የአምራንን ነገር እንዴት ልታረግ ነው ስትለው አምራንን እንግዲህ ማድረግ ያለብኝን ነገር ወደፊት አብረን የምናየው ይሆናል። አምራን እውነት እናቴ ይህን ታላደረገችው በምትወደው ሁሉ ምላለኝ እናቴ ደግሞ ይህን ታደርጋለች ብዬ አላስብም። አምራን ራሷ ከሆነ ያደረገችው እምኝ ኑሐሚንም በህይወቴ እንደሷ የምጠላውም የምበቀለውም ሰው የለም ብሎ አረጋገጠላት። በዚህን ሰዓት በጣም ተግራ ተጋብታ ራስን ጠብቅ በማለትም ኑሐሚን ስማው ወደ ቤተሰቦቿ ስትሄድ በደስታ ደግሞ አባቷ ከዛ ሁሉ ዊቸር ከመቀመጥ ተነስቶ በገዛ እግሩ እየተራመደ ስፖርት ሲሰራ አገኘችው። ኑሐሚን ደስታዋ እጥፍ ድርፍ ቢሆንም ግን ደግሞ አሁን ላይ የአቶ ለይኩን የደስታቸው ምንጭ ህይወት ብስሽቱ ወጥቶ እርሳቸው በሀዘን ውስጥ እንደሆኑም እና ሲቀጥል ደግሞ ስልክ ደውሎ አባቷ ለይኩን ሲያናግረው አቶ ለይኩን ማንንም ሰው ማግኘት እንደማይፈልግም ነገረኝ ብሎ ሲነግራት ኑሐሚን በጣም አዘነች። አባቷ እንደዛ ቁሞ በመሄዱ ስታገኘው እውነት አባዬ እኔ ማመን አቅቶኛል፣ እውነት አንተ ነህ ሆይ እንደዚህ እየሆንክ ያለው ስትልም አዎ ልጄ በማለትም እንግዲህ እናትየዋም በጣም ደስ በሚል ሁኔታ ተሰባስበው ተለቃቅሰው ተቃቀፉ። የኑሐሚን እህት አሁን ላይ እቤት የለችምና ልትስተካከል ስላልቻለች በጣም በሚገርም ሁኔታ እናቷ እያዘነችባት ይገኛሉ። የአቶ ለይኩን ህይወት መፍረሱ ሁላቸውንም ቢያሳስባቸው የዛ ቤት ክፉ ሚስት ያገባ መቼም ቢሆን ደስተኛ አይሆንም ከኔ ጀምሮ አለች። በዚህን ሰዓት የኑሐሚን አባት ምን እያልሽ ነው? እንደዚህማ አትበይ፣ አንቺ እኮ ከዝናሽ ጋር አትገናኝም ሲላትም በሰዓቱ አሁን ያለሁበትን ነው እንጂ ከሷም ብሼ ነበረ። እናም ፈጣሪን ግን አመሰግነዋለሁ እዛ ቦታ ላይ ሳያቆየኝ ወደ ራሴ ስለመለሰኝ በማለትም ሁላቸውም በደስታ ምግባቸውን ተመግበው ሲጨርሱ ኑሐሚንን እናቷ ጠየቀቻት። ይገርማል፣ በጣም ደስተኛ ሆነሻል፣ እውነት የአባትሽ ብቻ አይመስለኝም ስትልም እና የምን ሊሆን ይችላል ስትለትም አይ የቆይታሽ ደስ የሚል ጊዜ ላይፍ ያለ ይመስለኛል አለቻት። እማዬ ደግሞ ምን ለማውጣጣስ እየሞከርሽ ነው ስትልም እየሞከርኩ አይደለም አለቻት። ተምደብቀኝ ንገሪኝ ስትልም ምንም የተደበቀ ነገር የለም በማለትም ኑሐሚን ስትመልስላት እርሳቸው መረ እንደዛ ነው እንዴ ካልሸሽ ብዙ ነገር የደበቅሽኝ አለ ስትልም ስለ ኑሐሚን ነው አለች። ስሙን ሳልጠራው የምጠሪው ነገርስ አሏት። በሳቅ ተሳስቀው ደስ በሚል ሁኔታ ግን ደግሞ አምራን አለች ስትልም ጠበቅ አድርገሽ ያዥው፣ ስለዚህ እንዴት አጥብቃ ያሰረችው መቼ ፈታችሁና እኔ ላጥብቀው ስትልም እሷ አሰረችው እንጂ ማጥበቅና መጠበቅ ይለያያል። ስለዚህ ኑሐሚን ጥሩ ልጅ ነው፣ ጠበቅ አድርገሽ ያዥ በማለትም እናትየዋ መከረቻት። ሌላው ደግሞ እንግዲህ አሁን ናሆም እናቱ በዚህ ደረጃ ሲያገኛት የመጨረሻ ልቡ ተሰበረ።
አምራንና ወይዘሮ ዝናሽ ከብዙ ክርክር በኋላ ወይዘሮ ዝናሽ ምንም ብታመጭ ምንም ከዚህ በኋላ እኔ ዝናሽ የምፈራሽ አይደለሁም በማለትም እውነታውን ለአምራን እቅጭ አርጋ ነገረቻት። በዚህን ሰዓት አምራን ይቺ አሮጊት ማስፈራሪያንና ዛቻን እኮ እንደምንም አልቆጠረችውም። ምን አስባ ነው? ማነስ ነው አይዞሽ አላት። የሆነማ የተማመነችበት ነገር አለ በማለትም ራሷን መጠየቅ ጀመረች። ግን ወይዘሮ ዝናሽ እመኝኝ ከልጅ ብታመልጭ ነው የሚሻለው። እኔ እንዳልገደልኩት ልጅሽን በደንብ አሳምኘዋለሁ። ከኔ ይልቅ ከአንቺ ይልቅ ከኔ ይልቅ አንቺን የሚያምንሽ ይመስልሻል? ውርደትሽ በአደባባይ ወጥቷል በማለትም እንግዲህ አምራንን ስትነግራት አምራን ደነገጠች። አሁን ላይ ኤሚ ናሆምን ከልቧ ስለምትወደው የሱ እናት እና አባት ስላልሆኑ ለይኩንና ዝናሽ እውነታውን ሲያቅ ልቡ ይሰበራል፣ ይጎዳብኛል እያለችም ደም እንባ እያለቀሰች ትገኛለች። ለኤሚም እርሜ ለአምራንም ወይዘሮ ዝናሽ እርሜ ለኤሚና ለኤርሚያስ የተደበቀውን ሚስጥራችንን አውቀሻለ። ስለዚህ ምንም የሚያጓጓኝና ምንም የሚያስፈራኝ ነገር የለም። የሚፈጠረውን ነገር በሙሉ በዝግጁ ለመቀበል አስቤያለሁኝ። እናም እኔ ዝናሽ ምንም የሚያስፈራኝ ነገር የለም በማለትም አምራንን ቅጭ ነገረቻት። አምራንም በዚህን ሰዓት ይቻሮጊት እያለች አሁን ዶክተሩን አግቶ የአምራንን ዶክተር ልጁ ተወረደ በኋላ እንግዲህ ልጄ ወይዘሮ ዝናሽ እንዳስወረደችው ንገረው በማለትም ስላሳመነችኝ ነው ብሎ እውነታውን ለናሆም ሲዘረግፈው ናሆም አሁን የመጨረሻ አምራንን ለመበቀል ሀ ብሎ መንገዱን ጀመረ። ኑሃሚ ደግሞ አሁን ላይ ናሆምን የምታገኝበት ትልቅና ሰፊ እድል አገኘች። በእርግጥ ቤት ውስጥ አቶ ለይኩንንና እንዲሁም ደግሞ ናሆምን እራት ጋብዣቸው ብትላትም እናትየዋ ጠርቸው ነበር። አይገርምም? ግን ደግሞ የሚመጣ አይመስለኝም አለች። አታስቢ ይመጣል በማለትም እንግዲህ ተስማሙ። አሁን ላይ በቀሉን ሀብሎ በመጀመር እያሰቃየ ይገኛል ዶክተሩም ገንዘብ በልቶና አምራን አስገድዳው እንደሆነ ይህን ነገር ያደረገው ለሱ ሲነግረው የመጨረሻ አቶ ለይኩንም ልቡ ተሰበረ። አቶ ለይኩንና ወይዘሮ ዝናሽ ተነጋግረው ችግራቸውን መፍታት የማይችሉበት ዳግም አባት በመሞቱ ስለሆነ አሁን የመጨረሻ መፋታት እንዳለባቸውና ከአሜሪካ የለይኩን እህት እንደምትመጣ ለናሆም ሲነግረው ናሆም ያቺ መናጢ ሴትዮ በፍጹም ልትመጣ ወይም ማየን ስለማትወዳት መንጣት የለባትም፣ ችግራቸውን እንደ ቤተሰብ ቁጭ ብለን በጠረጴዛ ዙሪያ እንወያይ ሲልም አባትዮ ሁሉንም ነገር ለሱ እንደሚዋርሰውና ዳግምንና